ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በሀገራችን ከሚገኙ እንደዚሁም ደግሞ በዓለም አቀፍ ደረጃ ከሚገኙ የአዕዋፋት ዝርያዎች መካከል የተወሰኑትን እያነሳን ባህሪያቸው ምን ይመስላል፣ የት አካባቢስ ይገኛሉ የሚለውን እየተነጋገረን ቆይታ እናደርጋለን። ይሄን ብቻም አይደለም፣ ዛሬ እንግዳ ሆነው ወደዚህ ከመጡ ልጆችና ወላጆች ጋርም የጉብኝት ባህላቸው ምን ይመስላል፣ የት አካባቢስ ሄደው ያውቃሉ የሚለውን እየተወያየን እየተጫወትን ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር ቆይታ የምናደርግ ነው የሚሆነው። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም እንግዳ ሆናችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እንኳን ደህና መጣችሁ። ካንተ ጋር እንተዋወቅ። ስምህ ማን ይባላል? ከየት ነው የመጣኸው? የስንተኛ ክፍል ተማሪ ነህ? እስኪ ንገረን። ስሜ አሚን ሙልጌታ ይባላል። የመጣሁት ከዓለም ባንክ ነው። የሁለተኛ ክፍል ተማሪ ነኝ። የትምህርት ቤቴ ስም ኦሜጋ ስኩል ይባላል። እሺ፣ እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ መሰረት ዲሳሳ ይባላል። የተማሪ አሚን ሙልጌታ ወላጅ እናት ነኝ። ከዓለም ባንክ አካባቢ ነው የመጣ ነው። ተጓዥ ቤተሰቦችን ያው እንከታተላለን። በብዛት ደግሞ ልጄ በተሻለ ይከታተላል። ያው ቴሌግራም ላይ በተቀመጠው ቁጥር ልጄ ነው የገፋፋንም እንድንሄድ ፍላጎት ስለነበረ እዛ ላይ ስልካችንና አድሬስ አስቀምጠን ተደውሎልን የመጣ ነው። እናመሰግናለን። እንደ ቤተሰብ በጋራ እንደ የቱሪስት መዳረሻ ስፍራዎች የት አካባቢ ሄዳችሁ ታውቃላችሁ? የጉብኝት ባህላችሁስ ምን ይመስላል? እስኪ ንገሪኝ። አዎ፣ እውነት ለመናገር ያን ያህል ጎበዝ ነን ለማለት ያስቸግራል። ግን በተቻለ አቅም በግል ያው ከቢሮ ልጆች ጋር ያው ከከተማ ውጪዎች በተለያዩ አጋጣሚዎች ወጥተናል። እዚህ ደግሞ አዲስ አበባ ላይ ከቦራ እና አንበሳ ግቢ እና የተለያዩ ሞሎች ላይ የልጆች መጫወቻ ያሉባቸው ሞሎች ላይ በጋራ እንደ ቤተሰብ ያው አሜንን ለማዝናናት ወጥተናል። ጥሩ ነው፣ በጣም ጥሩ ነው። ግን እንደው አጠቃላይ ከልጆች ጋር እንደነዚህ አይነት ቦታዎች ጋር መሄዱ ጠቀሜታው እንደው እንዴት ትገልጫዋለሽ? አዎ፣ በጣም የተሻለ ነው የሚሆነው። ማለት ቦታዎችን ማወቅ ለልጆች ሪፍሬሽመንትም ቤተሰባዊ ትስስርንም የተሻለ ለማድረግ ጠቀሜታ አለው ብዬ አምናለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ፣ ወደ አንተ መጥቻለሁ። ካንተ ጋር ደግሞ እስኪ እንተዋወቅ። ስሜ ናኦል ደጀኔ ይባላል። የመጣሁት ከሸጎሌ ነው። መማር ትምህርት ቤቴ ስሙ ምዕራፍ ይባላል። የሁለተኛ ክፍል ተማሪ ነኝ። እሺ ናኦል፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ የሩስ ፈለቀ ይባላል። የናኦል ወላጅ እናት ነኝ። የመጣሁት ከዚሁ ከሸጎሌ አካባቢ ነው። እንደው ከናኦል ጋር እንደዚሁም ደግሞ እንደ ቤተሰብ ማለት ነው የት አካባቢ ሄዳችሁ ታውቃላችሁ? ያው በመሄድ ላይ እንደዚህ ብዙም ጎበዝ አይደለንም፣ ግን አንዳንድ ቦታዎች ሄደናል። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስቲ ካንቺ ጋር ደግሞ እንተዋወቅ። ስሜ መክሊት ባርክልኝ ነው። የመጣሁት ከጀሞ 3 ነው። መማረው ሰረሞሳ አካዳሚ ነው። ኬጂ 3 ነው። እስኪ ወደ አንቺ ደግሞ ልምጣ። ስምሽ ማን ይባላል? ለሷስ ምን ዋነሽ? እንደገና ደግሞ ከየት አካባቢ እንደመጣችሁ እስኪ ንገሪ። እሺ፣ ስሜ ቤቴልም ጌትነት ይባላል። የመጣ ነው ከጀሞ ነው። የመክሊት ባርክልኝ አክስቷ ነው። አክስት ነሽ አንቺ? በነገራችን ላይ በዚህ ፕሮግራም ላይ አክስትም ወላጅም አጎትም መምጣት ይችላል። ታውቃላችሁ አይደል? ዋናው ትልቁ ነገር ከአክስት ጋርም ወይም ደግሞ ከአጎት ጋርም የት ሄዳችኋል? እሱ ነው እኛ የምንጠይቀው። እና ደግሞ የጉብኝት ባህላችንን ለማሳደግ እንደገና ጥቂት ነገር ቆጥበን በአመቱ መጨረሻ በጣም ብዙ ቦታዎችን ማየት እንዳለብን ለዛ ነው። እሺ ቤተልሔም፣ እስኪ ከሷ ጋራ ወይም ደግሞ አጠቃላይ እንደ ቤተሰብ ያንቺ የጉብኝት ባህል ምን ይመስላል? እንደ ፋሚሊ አንድ ላይ የሄድንባቸው ቦታዎች የልጆች ቦታዎች፣ ልጆች የሚጫወቱባቸው ቦታዎች ሄደን እናውቃለን። ከዛ ውጪ እንደ ግል ደግሞ ያው ከልጆች ጋር ማለት ይቻላል እንጦጦ ፓርክ እና በብዛት ገዳማት፣ አብያተ ክርስቲያናት እና አያቶቻችን ጋር። አያቶቻችሁ የት ናቸው ያሉት? ወደ ክፍለ ሀገር ናቸው። እዛ ብዙ ጊዜ እንሄዳለን ከመክሊት ጋር። እሷም ሄዳ ታውቃለች? አዎ፣ ከመክሊት ጋር እንሄዳለን። እሺ፣ እጅግ በጣም አድርጌ አመሰግናለሁ። ዛሬ በጣም አሪፍ ቆይታ የምናደርግ ይመስለኛል። ዛሬ ከናንተ መካከል አንደኛ የሚወጣ ሰው
ከነመላ ቤተሰቡ አንድነት ፓርክን የሚጎበኝ ይሆናል። አንድነት ፓርክ ደግሞ ግዴለም በዚህ ፕሮግራም ላይ አንደኛ የሚወጡ እኛ ጋር ይምጡና በነፃ ያሉ ከነ ቤተሰቦቻቸው ብሎ ስላለን ለአንድነት ፓርክ አንድ ጊዜ እናጨብጭብላቸው። አዎ ለአንድነት ፓርክ እናመሰግናለን። ያ ብቻ አይደለም፣ እነዚህን ሽልማቶች ለሚሳተፉ ልጆች ስጡልን ብሎ ላለልን ደግሞ ለንብ ከረሜላና ቸኮሌትም እናጨብጭብላቸው። አዎ እናጨብጭብላቸው። ያም ብቻም አይደለም፣ በዚህ ፕሮግራም ላይ የሚወዳደሩ ልጆች ግዴለም የተወሰኑት ደግሞ ይምጡ እኛ ጋር እና የጉብኝት ባህላቸውን ያሳድጉ ከኛ ይጀምሩ ብሎ ላለንና በነፃ ደግሞ እኛ ጋር ይጎብኙ ላለን አድዋ ድል መታሰቢያ ሙዚየም ለነሱም እናጨብጭብላቸዋለን። ሌላም አለ። የኢትዮጵያ ቅርሶች ሃይማኖታዊ ቅርሶችም አሉን፣ የኢትዮጵያ ቅርሶችም አሉኛ ጋር ብለው እሱንም ይምጡና በነፃ ይጎብኙ። ለናንተ ተጓዥ ቤተሰቦች ላይ ለሚቀርቡ ልጆች ይምጡና ይጎብኙ ላለን ለቢላሉ ሀበሺ ሙዚየም ለነሱም እናጨብጭብላቸው። ለቢላሉ ሀበሺ ሁሉንም በጣም እጅግ በጣም አድርገን እናመሰግናለን። ከኛ ጋር አብረውን ስለሚሰሩም እጅግ በጣም አድርገን እናመሰግናለን። በቀጥታ ወደ ጨዋታችን ነው የምናመራው። ወደ ጨዋታችን ስናመራ እዚህ ጋር 6 እጣዎች አሉ። ከነዚህ 6 እጣዎች እጣ ታወጣላችሁ። ከዛ እጣ ታወጡና በቀጥታ የሚደርሳችሁ ቦታ ላይ ከዚህ ከምስሉ ፊት ለፊት ያለ ቦታ ላይ ትቆማላችሁ። አሁን በቀጥታ ወደ ጨዋታችን እናመራለን። ልጆች በሙሉ መታችሁ ከነዚህ ከ6 እጣዎች ታወጡልናላችሁ። ኑ እሺ፣ ላንተ ምን ደረሰ? ሀዳዳ ጋጋን ነው። እሺ፣ ላንተስ? ትንሹ ቆልማሚት። እሺ፣ ላንቺስ? አካፎ። በነገራችን ላይ እነዚህ በሙሉ የወፍ ዝርያዎች ናቸውና እነዚህ የወፍ ዝርያዎች የትኞቹ ናቸው የሚለውን ዛሬ በደንብ እናያለን። እሺ፣ ይሄው የደረሳችሁ ቦታ ላይ እዛ ጋር ሂዱና ቆሙ። እሺ፣ አካፎ እዚህ ጋር አለ፣ ትንሹ ቆልማሚት እዛ ጋር አለ፣ ሀዳዳ ጋጋኖ እዚህ ጋር አለ። እሺ ጎበዝ። ወላጆችም ደግሞ እጣ ያውጡና እዛ ጋር ይቆሙ አይደለም? እሺ ይሄው አውጡና እዛ ጋር ትቆማላችሁ ማለት ነው። እጣ ላንቺ ምን ደረሰሽ? የግብጽ ዘይ። ላንቺስ? ቢጫ መንቁር ዳክዬ። ላንቺስ? አንገተ ነጭ ራዛ። እሺ ይሄው አንገተ ነጭ ራዛ ይሄው እዚህ ጋር አለ። እንደገናም ደግሞ ይሄው እዚህ ጋር አለላችሁ። እሺ እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬ ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመጫወቻ ስፍራው ላይ ቆመዋል። ስለዚህ በቀጥታ ወደ ቁጥር መጥራት ስነ ስርዓት ነው የምንሄደው። ቁጥር የምናስጠራው ከማን ከመሰረት ይሆናል ማለት ነው። ከመሰረት እንጀምራለን እንሄዳለን ማለት ነው። ገብታችኋል አይደል? እሺ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። አሁን 16 ይሁን። እሺ 16 ቁጥር ኮምፒውተር 16 የግብጽ ዚ ስለዚህ የተጠራለት ማን ነው? የግብጽ ለራስሽ ነው እንደ ተጠራ። ስለዚህ አንድ ደረጃ ወደፊት ትመጫለሽ ማለት ነው። እነዚህ የግብጽ ዝይ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዘኛው ኢጂፕሽያን ጎስ እየተባሉ የሚጠሩ ሲሆን በተለይ ማንኛውም ውሃ ዘል ስፍራዎች አካባቢ የሚገኙ እንደዚሁም ደግሞ ኩሬዎችን፣ የወንዝ ዳርቻዎችና ግድቦችን እንዲሁም ረግረጋማ ስፍራዎች አካባቢ ላይ በጣም በብዛት የሚገኙ የወፍ ዝርያዎች ናቸው ማለት ነው። ቀጣዩን ቁጥር የምትጠሪልን ቤተልሔም አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። ምናልባት እንደ መሰረት እኔም ወደፊት ልሄድ ብለሽ አንቺ የምትመጭ ከሆነ እንግዲህ እናያለን አይደል? የፈለግሽውን መጥራት ትችያለሽ። አሁን አንድ ቁጥር ይቀር ወይስ ራሱ ይሁን? ራሱ። እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር ቢጫ መንቁር ዳክዬ ላይ ያለ ማን ነው? ስለዚህ
አንድ ደረጃ ወደፊት። ስለዚህ ከጎንና ከጎን እንደዚህ እየጀመሩባችሁ ነው አይደለ? ማን እንደሚያሸንፍ እኔ እንጃ። እስቲ ቆይ እንየው። ግድ የለም አይደለ? እሺ ቢጫ መንቁር ዳክዬ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዝኛው የሎ ቢልድ ዳክ እየተባሉ የሚጠሩት ናቸው። ዋነኛ መለያቸው ከሩቅ የሚታየው ይሄ መንቁራቸው ቢጫ መሆኑ ሲሆን ሌላ የሰውነት ክፍላቸውም ከሌሎች የወፍ ዝርያዎች እንዲለዩ የሚያደርጋቸው የወፍ አይነቶች ናቸው ማለት ነው። ግልጽ ነው? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን አሜን አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 6 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር አንገተ ነጭ ራዛ ላይ ያለ ማን ነው? ወደፊት ወደ እንዴ አንቺ አይደለሽም እንዴ? ምን ነው ሐሳብሽ እዛ ጋር ስለሆነ ነው። እሺ እነዚህ አንገተ ነጭ ራዛ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዝኛው ውሊ ኔክድ ስቶርክ እየተባሉ የሚጠሩት የወፍ ዝርያዎች ናቸው። በተለይ አብረቅራቂ ጥቁር ጀርባ ያላቸው እንደዚሁም ደግሞ ነጭ ጥጥ የመሰለ እዚህ አንገታቸው ላይ ነጭ ጥጥ የመሰለ ቀለም ያላቸው እንደዚህ ሆዳቸውም አካባቢ ነጭ የሆኑ የወፍ ዝርያዎች ናቸው ማለት ነው። እነዚህን የወፍ ዝርያዎች ስታዩ ስማቸው ምን እየተባለ ይጠራል? አንገተ ነጭ ራዛ እየተባሉ የሚጠሩ ናቸው ማለት ነው። እንቀጥላለን። ቀጣዩን ቁጥር የምትጠራልን ናኦል አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 7 ይሁን ወይስ ይቀር? 7 ራሱ ይሁን። እሺ 7 ቁጥር ኮምፒውተር፣ 7 ቁጥር የግብጽ እዚህ ሁለት መሰረትን ወደፊት አመጣችኋት። ይኸው ልትጨርስባችሁ ነው እንዴ? ይሄ መደዳ ሳያልቅ ቢያንስ እንዴ እድለኛ ነች። ምንድነው ይሳል ካለ እሺ እነዚህ የግብጽ ዝይ እየተባሉ የሚጠሩት የወፍ ዝርያዎች አይኖቻቸው ዙሪያ ቡኒ ቀለም ያላቸው ሲሆን ደረታቸው አካባቢም የቡኒ ምልክት ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የሚገርመኝ ግን በጣም እስከዛሬ በመናደርገው ጨዋታ ማለት ነው በአንድ ዙር እንደዚህ እዛ ሳይደርስ እኔ እዚህ የደረሰ ሰው እኔ እንጃ ያለ አይመስለኝም። እኔ እንጃ። እስቲ እናያለን። ግድ የለም እንደመጣች መሰረት ትጨርሳለች ወይስ የምትጨርስ ነው ወይስ ማትጨርስ ይመስላል? ትጨርሳለች? አይ አትጨርስም። አንተ ነው የምትጨርሰው? እሺ እስኪ እናያለን አይደል? እናያለን። እሺ ቀጣዩን ቁጥር የምትጠሪልን መክሊት አንቺ ነሽ። አሁን የምትጠሪው ቁጥር በጣም ወሳኝ ነው። ምክንያቱም የግብጽ ዝይን የምትጠሪላት ከሆነ መሰረት ታሸንፋለች። ስለዚህ አስበሽ የፈለግሽው ቁጥር ጥሪያው። 13 ይሁን ነው ይቀር? ይሁን። እሺ 13 የማን የሚሆን ይመስልሻል? የቤቲ የሚሆን ይመስልሻል? ላክስትሽ የሚሆን ይመስልሻል? ስለዚህ ይከፈትና እንየዋ። ይከፈት አይደል? እሺ 13 ቁጥር ኮምፒውተር፣ 13 ትንሹ ቆልማሚት ላይ ያለ እዛው ባለበት ቁም ነው የሚለው። ይሄ ባለበት ቁም እኮ ነው የሚለው። አይተዋል አይደል? እሺ የመጀመሪያው ባለበት ቁም የተባልክ ሰው አንተ ነህ ማለት ነው። ሌሎቻችሁ ግን ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እሺ እነዚህ ትንሹ ቆልማሚት እየተባሉ የሚጠሩት የወፍ ዝርያዎች ሌሰር ፍላሚንጎ እየተባሉ የሚጠሩ ናቸው። በነገራችን ላይ እነዚህ ትንሹ ቆልማሚት እየተባሉ የሚጠሩት የወፍ ዝርያዎች ለርቢ ያልደረሱት ሴትና ወንዶች ትናንሽ ቆልማሚቶች ወደ ግራጫ የሚያደላ ቀለም የሚኖራቸው ናቸው። አንዳንዶቹ ደግሞ እዚህ ጎናቸው ላይ እንደምትመለከቱት ቀላ ያለ ነገር አላቸው አይደለም? እሱ በብዛት ያላቸውም ስታዩ እነሱ ምንድናቸው ማለት ነው? ትንንሾቹ ቆልማሚት እየተባሉ ይጠራሉ ማለት ነው። ሌሎች ባህሪም አላቸው፣ በኋላ ላይ እናያለን። እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኢየሩስ አንቺ ነሽ። የዚህን ዙር የመጨረሻ ቁጥር የምትጠሪልን አንቺ ነሽ። ይሄ የምትጠሪው ቁጥር ቀደም እንዳልኩት ነው። ያው የግብጽ ዝይን የያዘ ከሆነ ማን ታሸንፋለች? መሰረት ታሸንፋለች። ስለዚህ አስበሽ የፈለግሽውን ቁጥር ጥሪያው። 10 10 ይሁን ወይስ ይቀየር? አይቀየር።
ራሱ ይሁን። እሺ 10 ቁጥር ኮምፒውተር 10 ቁጥር አንገተ ነጭ ራዛ እዛው ተጠርቶልሽ ነበር አይደለም ቤቲ? ላንቺ ነበር የተጠራው። ሁለታችሁ አሁን ማንና ማን? ናኦልና ቤቲ ባላችሁበት ቁሙ ተብላችኋል። ባላችሁበት ቁሙ ሳይባሉ የሚጨርሱ መሰረት፣ አሜን፣ መክሊትና ኢየሩስ ይሆናሉ ማለት ነው። ከደረሳቸው ነው። ግን እንደዚህ ደርሰው ባላችሁበት ቁሙ ሊባሉ ይችላል ይሆናል፣ አይታወቅም አይደለም? አዎ ዛሬ በጣም የሚገርም ነው። ወላጆችን ወይም ደግሞ ዘመዶቻችሁም ናቸው ወደፊት ልጆች ወደ ኋላ ወላጆች ወደፊት መጥተዋል አይደለም? የዛሬው ጨዋታ የሚገርም ነው። መክሊት ከ1 ከ2 እና ከ3 የኢትዮጵያ ቁጥሮች የትኛውን እንክፈተው? 2 ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ ነማን ፎቶ ነው? እሺ ይሄ ፎቶ የእናንተ ነው አይደለም መክሊት? እሺ ይሄ 1 ቁጥር ላይ እዛ ጋር 1 ቁጥር ላይ ያለው የት የተነሳሽው ፎቶ ነው? አድዋ 00 አድዋ ፒያሳ ሄደሽ ነበር? አድዋ ድል መታሰቢያ ሙዚየምን ጎብኝተሻል በደንብ? ጎበዝ። እስኪ ቤቲ ይሄ 2 ቁጥር የት ሄዱበት ነው? የት ሄዳ የተነሳቸው ነው? እስኪ ይሄ ለቡ መድኃኒዓለም ጋር ለቡ መድኃኒዓለም ያለ መናፈሻ ጋር መናፈሻ ሄዳ ለቡ መድኃኒዓለም። አዎ ይሄኛው 3 ቁጥርስ? 3 ቁጥር አንድነት በትምህርት ቤት ሄደው በትምህርት ቤት ሲሄዱ። እሺ ይሄ 4 ቁጥር ላይ የተነሳችው ሴት ነው? አንበሳ ግቢ። አንበሳ ግቢ ሄዳ እዛ እንትን እያለች ነው? አዎ። እሺ ይሄ 5 ቁጥር ላይ ያለውስ? እሺ 5 ቁጥር ላይ ያለው ጊዮርጊስ ፒያሳ ስትጎበኝ አድዋ 00 ስትጎበኝ በዛው ያየችው ቦታ ነው። ጊዮርጊስ ቤተክርስቲያንንም ጎብኝታ ማለት ነው። ያ 8 ቁጥር ላይ ያለው እስከ ማጋ የተነሳሽው ነው? ከማጋ ነው? ከአባቴ ጋር። የት ነው የተነሳሽው? ከጥምቀት ተጠምቀን ስንመለስ። እሺ እጅግ በጣም አድርገን እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ እጅግ በጣም አድርጌ ያመሰግናለሁ። እንቀጥላለን አይደለም? እንቀጥላለን። ያሁኑ ዙር በጣም ወሳኝ ነው አይደለ? አይደለ? እሺ ቀጣዩን ቁጥር የምትጠሪልን መሰረት አንቺ ነሽ። 23 ይሁን ወይስ ይቀየር? አረ ተይ ይቀየርልሽ ራሱ ይሁን። እሺ እኔ ምንም ችግር የለውም። 23 ቁጥር ኮምፒውተር 23 የግብጽ እዚህ ራሷን ለራሷ ጠርታ ግድ የለም እኔማ ብቻዬን አላሸንፍም እነሱን እጠብቃቸዋለሁ ብላ ባለችበት ቆማለች። ይሄው የግብጽ እዚህ ይሄው ለራሷ ጠርታለች አይደል? አዎ እነዚህ የግብጽ ዚህ ወይም ደግሞ በእንግሊዝኛው ኢጂፕሽያን ጎስ እየተባሉ የሚጠሩት የወፍ ዝርያዎች ጥቅጥቅ ባለ እጽዋት መካከል ከሳርና ከፊላ በተዘጋጁ ጎጆዎች በዛፍ ቀዳዳዎችና ሌሎች ወፎች በሰሩት ጎጆ ላይ በመስፈር የመስፈር ባህሪ ያላቸው የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ቤቲ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 12 ይሄ 12 እኔ እንጃ። እኔ እንግዲህ ማን እንደሚያስጨርስ እኔ እንጃ። ይከፈት። እሺ 12 ቁጥር ኮምፒውተር 12 ቢጫ መንቁር ዳክዬ ነይ እንጂ አንድ ደረጃ ወደፊት እንዴ! አንድ ደረጃ እኮ ነው። አንድ ደረጃ ነው እንዴ? 2 ደረጃ ወደፊት ትመጫለሽ እንዴ? አንድ ደረጃ ወደፊት። ስለተጠራላት ደስ ብሏት እኮ ነው አይደለ? በነገራችን ላይ አሁን በጣም መጠንቀቅ መቻል አለባችሁ። 2 ደረጃ ወደፊት የሚለውን ቀጣዩን ቢጫ መንቁር ዳክዬን የያዘውን ምስል በተጠሩላት ለኢየሩስ እሷም ትጨርሳለች። መሰረትም ያው በተመሳሳይ እንዳልነው ማለት ነው። ግን የኢየሩስ ትንሽ እንደው ላትጨርስ የምትችል የሚያስብለው ባለሽበት ቁሚ የሚለውም ሊደርሳት ይችላል፣ አይታወቅም አይደለ? እስቲ እናያለን፣ ግድ የለም አይደል? እሺ ቢጫ መንቁር ዳክዬ ወይም በእንግሊዘኛው የሎ ቢልድ ዳክ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ የሰውነታቸው ላባዎች በሙሉ ዳርቻዎቻቸው በነጭ የተከበበ በመሆኑ ክብ መረብ መሰል ጥልፍ ያለባቸው ነው የሚመስሉት። እንደዚህ እንደምትመለከቱት ማለት ነው። አያችሁት አይደለም? ይሄ ጥቁሩ ላይ ነጭ ጫፍ እንደዚህ ያለበት በመሆኑ ምክንያት እነዚህ ከሌሎቹ የወፍ ዝርያዎችም የተለዩ ያደርጋቸዋል ማለት ነው። ግልጽ ነው አይደለም?
እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን አሜን አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። ወይ ኢየሩሳሌምን ያስጨርሳታል ወይ መሰረትን ያስጨርሳል ወይ ደግሞ ከመካከላችሁ አንዳችሁን ወደፊት ያመጣ ይችላል። እኔ ግን እናንተ ለምንድን ነው የማትጀምሩት? ነው ወይስ ባሁኑ ትጀምራላችሁ? አሁን ትጀምራላችሁ? እሺ ስለዚህ እሺ የፈለከውን ቁጥር ጥራ። አሁን 24 ይሁን ወይስ ይቀየር? ራሱ ይሁን? ተው ይቀየርልህ። እውነት ይሁን ራሱ ይሁን? እሺ የተጠራውን 24 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል አሜን 24 ነው አይደለም የጠራው? ይከፈትና ነው አይደል? እሺ 24 ቁጥር ኮምፒውተር 24 ሀዳዳ ጋጋኖ አሃ ለራስ ጠራና ወደፊት መጣ ደሙ ወዲያው ፍጥን ብለን የመጣው አይደል? እሺ ይሁን ጨዋታውን እስከ መጨረሻ ድረስ እናያለን ብለን የምንለው ለዛ ነው። እሺ እነዚህ ሀዳዳ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዝኛ ሀዳዳ ኢቢስ ተብለው የሚጠሩ ሲሆን ውሃ ገብ የሆኑ የደን ዳርቻዎችን፣ የሰው መኖሪያ አካባቢዎችን፣ ሳር ለበስ ሜዳማ ቦታዎችን በአብዛኛውን ጊዜ ለኑሮ የሚመርጡ የወፍ ዝርያዎች ናቸው ማለት ነው። እነዚህንም ለማየት በጣም በርካታ ቱሪስቶች ወደ ተለያዩ አካባቢዎች ይሄዳሉ ማለት ነው። በነገራችን ላይ በአካባቢያችን በስፋት የምታዩዋቸው ናቸው እነዚህ ሀዳዳ ጋጋኖ እየተባሉ የሚጠሩትን ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ናኦል አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። ያ የምትጠራው ቁጥር ወይ እናትህን ያስጨርሳል ወይ መሰረትን ያስጨርሳል ወይ ደግሞ ሌሎቻችሁን ወደፊት ሊያመጣ ይችላል። የፈለከውን ጥራው። 8 ይሁን ወይስ ይቀየር? ይሁን ራሱ ይሁን? እሺ ይከፈታል? እሺ 8 ቁጥር ኮምፒውተር 8 ቁጥር ቢጫ መንቁር ዳክዬ ባለሽ ይሄው እናትን ቆይ ግድ የለም ቆይ ትንሽ ጠብቄን ብለህ አስቁማታል አይደል? ስለዚህ 3 ሰው አሁን ባላችሁበት ቁሙ ተብሏል ማለት 4 ሰው መሰረት፣ ቤቲ፣ ናኦል እና ኢየሩስ። ስለዚህ አሜንና መክሊት አሜንና አንቺ ባላችሁበት ቁሙ ሳትባሉ የመጨረስ እድል ያላችሁ ሁለታችሁ ብቻ ናችሁ። እሺ ቶሎ ጥሩና ጨርሱ። እሺ እነዚህ ቢጫ መንቁር ዳክዬ እየተባሉ የሚጠሩት የወፍ ዝርያዎች በአጠቃላይ ከሩቅ ጥቁር ሆነው ቢታዩም ሳሳ ያለ ቡናማ ቀለም ያላቸው እንደሆኑም ይነገራል። እንደምትመለከቱት በጣም ጠቆር ያለ እዚህ ጭንቅላታቸው ጠቆር ያለ ጀርባቸው አካባቢም እንደዛው የሆኑ የወፍ ዝርያዎች ናቸው ማለት ነው። ግን ቀረብ ብለው ሲያዩቸው ትንሽ ቡናማ የሆነ ቀለም ያላቸውም ይመስላሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን መክሊት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 22ቱን ወይስ ይቀየር? ራሱ ይሁን? እሺ 22 ቁጥር ግን ለማን የጠራሽ ይመስልሻል? በ22 ቁጥር ያለው ለአንቺ ለራስሽ። እሺ እና ይከፈት። እሺ 22 ቁጥር ኮምፒውተር 22 አካፎ ላይ ለራስሽ ነው ታዲያ የጠራሽው አይደል? ለራስሽም ጠርተሽ እንደገና ሽልማትም እኮ አገኘሽ። እና አንድ ደረጃ ወደፊት እንጂ ደግሞ የትዬ አልማዝ የሳይንስ ታሪኮች መጽሐፍን ደግሞ አንቺ በጠራሽው ቁጥር ይሄን ሽልማት አግኝተሻል። እሺ ጎበዝ። እሺ ቦታሽ ላይ ቁሚ ጎበዝ። ስለዚህ መክሊትም እየጀመረች ነው፣ መክሊትም እየመጣችባችሁ ነው። ተጠንቀቁ አይደል? የምታሸንፍ ይመስልሻል? እሺ እናያለን። እነዚህ አካፎ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዘኛው ዩሮፒያን ሾቭለር እየተባሉ የሚጠሩ ሲሆን በተለይ ውሃ ወዳድ ናቸው። ከዛ በተጨማሪም ደግሞ ከውሃ ብዙ ርቀው የመኖር ችሎታ የላቸውም እና ውሃ ባለበት አቅራቢያ ነው
በብዛት የሚገኙት ማለት ነው። የዚህን ዙር የመጨረሻውን ቁጥር የምትጠሪልን ኢየሩስ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ወይ አንቺ ራስሽን ያስጨርስሻል ወይ ደግሞ መሰረትን ያስጨርሳል። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 18 ይሁን ወይስ ይቀየር? ራሱ ይሁን። እሺ የተጠራውን 18 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ኢየሩስ 18 ነው የጠራሽው። እሺ 18 ቁጥር ኮምፒውተር 18 አካፎ ባለሽበት ቁም አካፎ። ስለዚህ አንድ ሰው ብቻ ነው አሁን የቀረው ባለበት ቁም ሳይባል ማን ነው? አሜን። አንተናል አንተ ተብለሃል። አንተ ናኦል ተብለሃል። አዎ። ስለዚህ እና እስካሁን ድረስም አልጀመርክም። ለማንኛውም ግድ የለም እስከ መጨረሻ እናያለን አይደለም? እሺ እነዚህ አካፎ ወይም በእንግሊዝኛው ዩሮፒያን ሾቭለር እየተባሉ የሚጠሩት የወፍ ዝርያዎች ዋና መለያቸው ይሄ ጭንቅላታቸው ላይ ያለው አረንጓዴ ቀለም ሲሆን ከዛም በተጨማሪም ደግሞ ይሄ የፊታቸው የአረንጓዴና ጠቆር ያለ መንቁራቸው ያኛው ገጽታቸው ከሌሎች የወፍ ዝርያዎች እንዲለዩ ያደርጋቸዋል። ከዛ በተጨማሪም ደግሞ ይሄ ነጭ ደረታቸው እንደዚሁም ደግሞ ቀይ ቡኒ ጎናቸው በዚህ በጎንና በጎን ያላቸው ቀይ ቡኒ የሆነው ነገር ከሌሎች የወፍ ዝርያዎች እንዲለዩ ያደርጋቸዋል ማለት ነው። እንቀጥላለን። ቀጣዩን ቁጥር ከመጥራታችን በፊት እስካሁን ድረስ ያልጀመርከው ማን አለ? ናኦል አለ አይደለም? ናኦል እስካሁን ድረስ አልጀመርክም አይደለም? እስኪ ወደ አንተ ደግሞ ልምጣና ከአንድና ከ3 የኢትዮጵያ ቁጥሮች የትኛውን እንክፈተው? 3 ይሁን ወይስ 1? 3 ይሁን? እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር 3 ምንድነው? የየራሳችሁ ነው እንደምትጠሩት እንዴ? ይሄ እናንተ ነው አይደለም ናኦል አይደለም? እሺ እነማን ናችሁ እዛ ጋር ያላችሁት? እናቴ እኔና ወንድሜ። ሶስታችሁ ናችሁ? የት ነው የተነሳችሁት? ሰፈር ነው? ወክ እየሄድን። ወክ እያደረጋችሁ። እሺ እዚህ ጋር 3 ቁጥር ላይ ያለውስ? እዚህ ጋር 3 ቁጥር ላይ ያለው 3 ቁጥር ላይ ያለው እኔ በሕፃንነቴ ሆኜ ነው። በሕፃንነት ከማን ጋር ነህ? ከአባቴ ጋር። የት ነው ሄዳችሁ የተነሳችሁት ይሄን ፎቶ? ሆለታ ይመስለኛል። ሆለታ ነው? እና ሆለታ የት? ሆለታ ሀያሎም ካምፕ። እዛ ነው የተነሱት? ስለዚህ እዛ ሆለታ ሄዳችሁ ሀያሎም ካምፕ የተነሳችሁት ከአባቴ ጋር ነው የተነሳው አይደል? እሺ 5 ቁጥር ላይ ያለውስ? ላይ ያለው ምን ያድርክ ነው? እንደዚህ አድርገ እንደዚህ ይዛል ደግሞ አይደል? ምንድነው? የት ነው የተነሳው? እዚህ ቢቢሲ ነው። የዚህ ፌስቲቫል የተዘጋጀ ጊዜ እዚህ ጋር 4 ቁጥር ላይስ ያለው? እዚህ 4 ቁጥር ላይ ያለው ለኔ ለ6 አመቴ ነው። ተሰብስባችሁ 6ኛ ዓመት ሲከበር ነው? እሺ 6 ቁጥር ጋርስ ከማን ጋር ነው ያለው? ይቺ 6 ቁጥር ከማን ጋር ነው ያለ? ማን ነው ስሟ? ሀና ነው ስሟ? ዘመድህ ናት ወይስ እህት ናት? ዘመድህ ናት። እሺ እና የት የተነሳችሁት ነው? ይሄ የት የተነሳችሁት ነው? ይሄን አላውቀው። አታስታውሰው? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ እጅግ በጣም አድርጌ አመሰግናለሁ። እንቀጥላለን አይደለም? ይሄ 3ኛው ዙር በጣም ከባድ ዙር ነው የሚሆነው። መሰረት እንደመጣች እዛ ጋር ቆማለች። ኢየሩስም እንደመጣች እዛ ጋር ቆማለች። ከሁለት አንዳቸው ማን እንደሚጨርስ እንግዲህ የዚህ ዙር ይለያል እናያለን አይደለም? ስለዚህ መሰረት ወደ አንቺ መጥቻለሁ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። ያ የምትጠሪው ቁጥር ወይ አንቺን ያስጨርስሻል ወይ ኢየሩስን ያስጨርሳል ወይ ደግሞ ከመካከል ደግሞ ወደፊት የሚያመጣ ሊኖር ይችል ይሆናል። የፈለግሽውን ጥሪ አሁን 21 ይሁን ይቀር ራሱ ይሁን። እሺ ይሄ 21 ቁጥር ግን ይከፈት። እሺ
የተጠራውን 21 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ መሰረት 21 ቁጥርን ጠርታለች። በዚህ 21 ቁጥር ማን እንደሚጨርስ ማን ባለበት ቁም እንደሚባል እኔ አላቅም። ይከፈት አይደለም ይከፈታል። እሺ 21 ቁጥር ኮምፒውተር 21 አንገተ ነጭ ራዛ ስለዚህ ለጎረቤት ነው ቀስ እያልሽ እየጠራሽላት ያለሽው። በነገራችን ላይ አሁን ቤቲም የመጨረስ እድል አላት። ይሄው 2 ደረጃ ወደፊት የሚለውን ብትጠሩላ አመሰግናለሁ ያልሻት ነው ምንድነው? መመሰጋገን ይቻላል ችግር ስለሌለው አይደል? አዎ እኔ ፈርቻለሁ። እኔ ማን እንደሚጨርስ እኔ እንጃ። እሺ አንገተ ነጭ ራዛ ወይም ደግሞ ውሊ ኔክድ ስቶርክ እየተባሉ የሚጠሩት የወፍ ዝርያዎች ጨው አልባ ውሃ ዘል ስፍራዎችን ለኑሮ የሚመርጡ ሲሆን በእነዚህ ስፍራዎችም በጣም በብዛት የሚገኙ የወፍ ዝርያዎች ናቸው ማለት ነው። ጨዋማ በሆኑ ቦታዎች ላይ እነዚህን የወፍ ዝርያዎች አታዩአቸውም። ጨው ያልሆኑ የወንዝ ዳርቻዎች አካባቢ ግን በጣም በስፋት ልታዩአቸው ትችላላችሁ። እነዚህ አንገተ ነጭ ራዛ እየተባሉ የሚጠሩትን የወፍ ዝርያዎች ማለት ነው። ቀጣዩን ቁጥር የምትጠሪልን ቤቲ አንቺ ነሽ። 19 ይሁን ወይስ ይቀር? 19 ራሱ ይሁን። እሺ ቤቲ 19 ነው የጠራሽው። አሁንም እዛው ላይ ነሽ ወይስ እንቀይረው? እዛው ላይ ናለሽው። 19 ቁጥር ኮምፒውተር 19 አካፎ ወይም ዩሮፒያን ነይ ወደፊት አንድ ደረጃ ወደፊት። ስለዚህ አሁን እንዴ ዛሬ በጣም የሚገርም አይነት ጨዋታ ነው። 4 ሰው የመጨረስ እድል አለው። አንቺ እድለኛ ነሽ መጣሽ እኮ አሁን አይደል እንዴ? አሁን ደግሞ 2 ደረጃ ወደፊት የሚለውን ካገኘሽ በጣም ይገርመኛል። በጣም ነው የሚገርመኝ አይደል? እስኪ እናያለን። እስከ መጨረሻ ድረስ እናየዋለን አይደል? እሺ እነዚህ አካፎ ወይም ኢሮፒያን ሾቭለር እየተባሉ የሚጠሩት የወፍ ዝርያዎች እንደምትመለከቱት ጠፍጣፋና ሰፊ አካፋ የመሰለ መንቁር ያላቸው የወፍ ዝርያዎች ናቸው ማለት ነው። በነገራችን ላይ ወፎችን ከአንዱ ወደ አንዱ የሚለዩበት አንደኛው መስፈርት የመንቁራቸው አቀማመጥ ነው ማለት ነው። እንቀጥላለን። የዛሬው ጨዋታ ደስ የሚል ነው። በጣም ደስ የሚል ይመስለኛል። ግን እስኪ መጨረሻውን እንየው። ቀጣዩን ቁጥር የምትጠራልን አሜን አንተ ነህ። አስበህ ካሉ ቁጥሮች መካከል የፈለከውን ጥራውን። 20 ይሁን ወይስ ይቀየር? ይሁን። ተው ግድ የለህም ይቀየር። ይሁን። ይከፈት። እሺ 20 ቁጥር ኮምፒውተር 20 ቁጥር ትንሹ ቆልማሚት። ስለዚህ አንተም ጀመርክ ማለት ነው አይደል? ይሄ ነገር እንዴት ነው? ምንድነው? አረ መሰረት እንዴት ነው ነገሩ? አስጀመርከው አይደል? አዝነህለት ነው ያስጀመርከው። እኔ ግን በጣም የሚገርም ነው። በጣም ይሄ ጨዋታ አይደለ? ተበሳጭቶ ነበር። አሁን ጀመርክ አይደል? ይሄ አይደለም፣ ይሄ ጨዋታ እኮ ነው አይደለም? ጨዋታ ስለሆነ ይሄው መክሊት እኮ ይሄው ሽልማቷን እንዴት እንደያዘች አያችሁት አይደለም? ጎበዝ ስለሆነች ይሄው ከኋላ ተነስታ ነው የመጣችው። ስለዚህ እስከ መጨረሻ እናየዋለን አይደለም? እሺ እነዚህ ትንሹ ቆልማሚት ወይም ደግሞ ሌሰር ፍላሚንጎ እየተባሉ የሚጠሩት የወፍ ዝርያዎች እጅግ የረዘሙ ቅልጥሞችና አንገት ያላቸው መልካቸው ደግሞ ወደ ነጭ ያደላ የወፍ ዝርያዎች ናቸው ማለት ነው። እንቀጥላለን። ስለዚህ ወደ ናኦል ወደ አንተ መተናል። አሜን ላንተ ብሎ ጠርቶልህ ወደፊት መጣሃል። ለአሜን ትጠራላታለህ ወይስ ለማን ነው የምትጠራው? አሁን እጠራለታለሁ ለሱ። እሺ ስለዚህ እንደዛ ከሆነማ በጣም ጥሩ፣ ሌሎቹ እንዳይጨርሱ ማለት ነው አይደል? እሺ ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 17 ይሁን ወይስ ይቀየር? ይሁን። ራሱ ይሁን። ይሄ 17 እሺ፣ እኔ ችግር የለም ይከፈት። እሺ የተጠራውን 17 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ናኦል 17 ቁጥር ነው አይደለም የጠራው?
ይከፈትና ነው አይደለም? አሜን። እሺ 17 ቁጥር ኮምፒውተር 17 ነጭ ራዛ አንገተ ነጭ ራዛ አጨብጭቡላት። ስለዚህ ቤት ያሸንፋል። አጨብጭቡላት። ቤቲ ሳትታሰብ እሺ አንገተ ነጭ ራዛ ወይም ደግሞ ዊሊ ኔክድ ስቶርክ እየተባሉ የሚጠሩት የወፍ ዝርያዎች መንቁራቸው ጥቁር ሆኖ ጫፉ ላይ ቀይ ሲሆን ምግባቸውም ቀንድ አውጣ አንበጣና የተለያዩ ነፍሳትን በመንቁራቸው እንደዚህ ያደረጉ ይበላሉ ማለት ነው። ግልጽ ነው አይደለም? አዎ። ቤቲና የቤቲ ቤተሰቦች አንድነት ፓርክን ከነመላ ቤተሰቦቻቸው ጋር ሆነው በፈለጉት ሰዓት ይጎበኛሉ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን መክሊት አንቺ ነሽ። ሽልማትሽን ይዘሻል። እንደገና ደግሞ አክስትሽ ደግሞ አሸንፋልሻለች። ስለዚህ የፈለግሽውን ቁጥር አስበሽ ጥሪ። 11 ይሁን ወይስ ይቀር? ይሁን ራስ ይሁን። 11 ቁጥር ኮምፒውተር 11 ትንሹ ቆልማሚት 2 ደረጃ ወደፊት ና ወደፊት። ይሄ ደግሞ ምን አይነት እድለኛ ነው! አያችሁት አይደል? ከኋላ ተነስቶ የለም ለመሲና ለአሜን አልሆናችሁም አይደል? እሺ እነዚህ ትንሹ ቆልማሚት እየተባሉ የሚጠሩት የወፍ ዝርያዎች ከመንቁራቸው ከዚህ ከጫፉ ትንሽ ከፍ ያለው ደግሞ ቀለሙ የሆነ የረጋ ደም አይነት ነገር ያለው ይመስላል እና አብዛኛውን ጊዜ የሚገኙት በአብያታ ሻላ ብሔራዊ ፓርክ የሚባል በሀገራችን ከሚገኙ ብሔራዊ ፓርኮች መካከል አንደኛው በሆነው በአብያታ ሻላ ብሔራዊ ፓርክ ይገኛሉ። በሌሎች የፓርኮች አካባቢ የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? አሁን አንተ 2 ደረጃ ወደፊት መጥተህ እዚህ ጋር ከፊት ቆመህ የቀረህ 1 ደረጃ ብቻ ነው። ሌሎቹም 2 አንተ ብቻ ነህ ከኋላ የቀረኸው አይደለም? እናያለን ማን እንደሚጨርስ አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የሚጠራልን ማን ነው? ይሄው ኢየሩስ አንቺ ነሽ አይደለም? ኢየሩስ ይሄ የምትጠሪው ቁጥር በጣም ወሳኝ ነው። የፈለግሽውን አሁን መጥራት ትችያለሽ። 9 ይሁን ወይስ ይቀር? ይሁን። ራሱ ይሁን። እሺ የተጠራውን 9 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ኢየሩስ 9 ቁጥር ነው የጠራሽው። ይከፈት መክሊት ናኦል ይከፈት። አሜን ይከፈት መሲ። እሺ 9 ቁጥር ኮምፒውተር 9 ቁጥር ሀዳዳጋጋ። ስለዚህ ማንም ሰው ባለበት ቁም ሳይባል መሄድ የለበትም ብላ አይ ግድ የለም ቆይ ባለበት ቁም ብላለች። እስኪ እናያለን። ግድ የለም እስከ መጨረሻ ግን እናያለን። እነዚህ ሀዳዳ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች አጠቃላይ መልካቸው የተቀላቀለ ቡናማና ግራጫ ሲሆን በትከሻቸው ላይ አረንጓዴያማ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው። ያ ብቻ አይደለም። የነዚህ ወፎች መለያቸው እንደምትመለከቱት መንቁራቸው እንደዚህ የቡና መቆያ ቢመስልም ነገር ግን እዚህ ጫፉ ላይ ያለው የቀላ ቀለምም ወፎችን አንዱን ከሌላኛው ለመለየትም ያግዛል ማለት ነው። እሺ ይሄንን ዙር በዚህ መልኩ አጠናቀናል። የቀረን አንድ የኢትዮጵያ ቁጥር ብቻ ነው አይደለም? ስለዚህ የማን ይሆናል ይሄ? የማን ይሆናል ይሄ? ቀረው ይሄ አንድ ቁጥር ላይ ያለው አሁን የምንከፍተው ፎቶ የማን የሚሆን ይመስል? የኔ ነው። ያንተ ላይሆን ይችላል ነው የሱ ነው እንዴ ናኦል? የሱ ሊሆን ይችላል መክሊት፣ የሱ ሊሆን ይችላል አይደል? ስለዚህ ንክፈትና ነው። እሺ የኢትዮጵያ ቁጥር 1 ኮምፒውተር። እሺ የኢትዮጵያ ቁጥር 1 ይሄ የነማን ፎቶ ነው? ያንተ ነው። እሺ ይሄ አንድ ቁጥር ላይ ምንድነው? ምን ቴኳንዶ ልትሰራ ነው ወይስ ምንድነው? የት የተነሳው ነው? ዋና ቦታ የት ነው? ቦታውን ረሳው? በጣም ቆይቷል። አዎ ሚጢጥዬ ነበርክ። በጣም ትንጥ ነበርክ አይደል?
እሺ ይሄ 3 ቁጥር ላይ ያለው የት የተነሳችሁት ነው? ደብረ ዘይት ቢሾፍቱ። ቢሾፍቱ ምን ሐይቅ ላይ? ሐይቁን ረሳው? አልተነገረም። ዋናው ግን የት ነው? ደብረ ዘይት። እሺ ደብረ ዘይት ሄዳችሁ ሐይቆች ከ7ቱ ሐይቆች አንደኛው ላይ የተነሳችሁት ነው? ጥሩ ነው፣ በጣም ጥሩ። እንደዚህ በቤተሰብ ትሄዳላችሁ? አዎ፣ ይሄ ከአክስቴ ጋር ነው የሄድኩት። አክስትህም ይዛት ትሄዳለች? ጎበዝ፣ አንተ በጣም ብልጥ ነህ። ይዛት ሄድ። እሺ እሺ። ያ 2 ቁጥር ላይ ያለውስ? አንበሳ ግቢ። አንበሳ ግቢ የተነሳው ነው? መቼ ነው? መቼ ቆይቷል አይደል? በጣም ጥቂት ነበርክ እዚህ ጋር። እሺ ያኛው 5 ቁጥር ላይ ያለውስ እንዴት ነው ደግሞ የተነሳው? ስመረቅ ወደ 1ኛ ክፍል ስትገባ እዛ ጋር ያለው ነው እኔ ደስ ያለኝ። ያኛው 8 ቁጥር ላይ ያለው አያቴ ጋር ሄጄ ገጠር ፍየል እንትን ምግብ ሳበላ በግ ነው እንጂ በግ ናቸው አይደል? እነዚህ በግ ናቸው አይደል? መሰለኝ። አንተ ግልገሏን ነው ያዝካት። ደስ ትላለች አይደል? ደግሞ ህፃን ነበርክ የዛን ጊዜ? አሁን ደግሞ አድጋል። እሺ እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ እጅግ በጣም አድርጌ አመሰግናለሁ። እንቀጥላለን። መሲ ወደ አንቺ መተናል አሁንም። ስለዚህ መሲ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 5 ራሱ ይሁን? ተይቀየርልሽ ራሱ ይሁን? እሺ የተጠራውን 5 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ መሲ 5 ቁጥርን የጠራሽው ይሄ 5 ቁጥር ማንን ያስጨርሳል ወይ ማንን ወደፊት ሊያመጣ እኔ አላቅም። ሁላችሁም ባለበት ቁም ስለተባላችሁ ማለት ነው አይደለም? ስለዚህ ይከፈት። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ሀዳዳ ጋጋ ነው። የሚገርም ነው በጣም እንዴ! ለምን ጊዜው ነው ደግሞ እንዴት ሆነ እንደመጣያችሁት? እንደዚህ 5 ቁጥር ገና ከመባሉ እንደዚህ አድርጎ የዛሬው ጨዋታ በጣም የሚገርም ጨዋታ ነው። ምክንያቱም አሁን ከአምስታችሁ በተከታታይ እየጨረሳችሁ ነው የምትሄዱት። ታውቃላችሁ አይደለም? እነዚህ ሀዳዳ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች መካከለኛና ሰብሰብ ያለ ወፍራም አካል ያላቸው ሲሆኑ ቅልጥሞቻቸው ግን አጠር ያሉ የወፍ ዝርያዎች ናቸው ማለት ነው። በጣም ገራሚ ነው። እንቀጥላለን። አሁን ያሁኑ ጨዋታ ወሳኝ ነው። አሁን የሚጠራው ቀጣዩ ቁጥር ወሳኝ ነው። እኔ ግን መሰረት እያሳዘነችኝ ነው። እስኪ እናያለን። አሁን በጣም ወሳኝ ሰዓት ላይ ነን ያለ ነው። አሜን። ይሄ የምትጠራው ቁጥር በጣም ወሳኝ ነው። ወይ እናትህ ጀምራ ዛጋ ለቆመችው ለእናትህ ልትጠራ ትችላለህ፣ ወይ ለናኦል ሊሆን ይችል ይሆናል፣ ወይ ለመክሊት ሊሆን ይችል ይሆናል፣ ወይ ደግሞ ለኢየሩስ ሊሆን ይችል ይሆናል። ስለዚህ አስበህ ካሉ ቁጥሮች መካከል የፈለከው ምን አሁን መጥራት ትችላለህ። 14 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ የተጠራውን 14 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አሜን 14 ነው የጠራው። የምትቀይረው ነገር ይኖርሃል? ለማን? ላንተ ነው? እሺ በቃ ወሰድኩት። በጣም ይገርመኛል። ስለዚህ እኔ እንዴት እናድርግ? መክሊት ለማን የሚሆን ይመስልሻል? ለኔ። ለራስሽ? እሺ ስለዚህ ይከፈትና ነው። እሺ 14 ቁጥር ኮምፒውተር፣ 14 ሀዳዳ ጋጋ ነው። እስልና ቆይ እንጂ ቆይ ደግሞ አንተ አይደለህ እንደ ጠራው?
ይሄ ምንድነው ሽልማት? ሁለት እኮ ደግሞ አንተ አግኝተሃል። ይሄው ይሄንንም ለራስህም ጠርተ ራስህም አሸንፈ ሄዳል። እሺ እናመሰግናለን። ቦታ ላይ በጣም የሚገርም አይነት ጨዋታ ነው። እነዚህ ሀዳዳ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች መንቁራቸው መቁያ የሚመስል ከመሆኑም በላይ መልኩ ጥቁር ሆኖ የላይኛው ይሄ የምትመለከቱት የላይኛው ማለት ነው ቀይ ቀለም ያለው መንቁር ያላቸው የወፍ ዝርያዎች ናቸው ማለት ነው። አሜንና የአሜን ቤተሰብ የአድዋ ድል መታሰቢያ ሙዚየምን የሚጎበኙ ሆኗል። ለነሱም እናጨብጭብላቸው። አዎ የአድዋ ድል መታሰቢያ ሙዚየምን ከነመላ ቤተሰቡ ጋር ሆነው የሚጎበኙ ሆነዋል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ናኦል አንተ ነህ። የኔ ነው አይደል ቅድም ያልከው? እሺ እስቲ እናያለን። ግድ የለም አሁን ምንም ቀልድ የለም። ከ3 ከ4ታችሁም እየጨረሳችሁ ነው የምትሄዱት አይደል? እናያለን። እሺ ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። 4 ይሁን ወይስ ይቀር? ይሁን። ራስ ይሁን። እሺ ማን ይሄ 4 ቁጥር ማንን ያስጨርሳል? አንተን ያስጨርሳል። ስለዚህ ከፈት እንየው። እሺ የተጠራውን 4 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ናኦል 4 ቁጥር ነው የጠራው። የምትቀይረው ቁጥር ይኖራል ወይስ ራሱ ይሁን? ራሱ ይሁን። ለራስ ነው ወይስ የማን ነው የሚሆነው? ለራሴ። እሺ ስለዚህ ከፈታ አይደል? ይከፈት። እሺ እኔ ግን እንደው ለመሰረት ወይም እሺ ግድ የለም። እሺ ይሁን ግድ የለም። እሺ 4 ቁጥር ኮምፒውተር 4 ቁጥር የግብጽ እዚህ በስንት በመከራ አሸንፋ ሄዳለች። እናመሰግናለን። እሺ እናትና ልጅ ተከታትለው ጨርሰው ሄደዋል ማለት ነው። መጀመሪያ ተጠርቶላት እዛ ጋር ቆማለች። ለማንኛውም ጨርሳ ሄዳለች ማለት ነው። እሺ እነዚህ የግብጽ እዚህ እየተባሉ የሚጠሩት የወፍ ዝርያዎች መካከለኛ አቋም ያላቸውና ጠቅላላ መልካቸው ግራጫ ቡኒ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ አሁንም እንቀጥላለን። መክሊት ይሄ አሁን የምትጠሪው ቁጥር በጣም ወሳኝ ነው። ከ3ታችሁ አንዳችሁን ያስጨርሳል። ስለዚህ አስበሽ ከ2 ከ3 እና ከ15 የፈለግሽውን መጥራት ትችያለሽ። 2 ይሁን ወይስ ይቀር? ይሁን። ራሱ ይሁን። እሺ 2 ቁጥር ኮምፒውተር 2 ቁጥር አካፎ ለራስሽ ጠርተሽ አሸንፈሽ ሄደሻል ማለት ነው። እሺ እናመሰግናለን። አጨብጭቡላት። አንቺም አሸንፈሽ ሄደሻል። እናመሰግናለን። እሺ 2 ደረጃ ወደፊት። እሺ እናመሰግናለን። እሺ እነዚህ አካፎ እየተባሉ የሚጠሩት የወፍ ዝርያዎች በተለይ በአገራችን ከጥቅምት እስከ ታህሳስ ድረስ በጨው አልባም ሆኑ በጨዋማ የውሃ ዘል ስፍራዎች ላይ በብዛት የሚታዩ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ፉክክሩ በእናትና በልጅ መካከል ሆኗል። በእናትና በልጅ መካከል አንድ ደግሞ ሽልማት የያዘ ሳጥን ያለ ይመስለኛል። አላቅም የትኛው እንደሚሆን። ስለዚህ የዚህን ዙር የመጨረሻውን ቁጥር የምትጠሪልን ኢየሩስ አንቺ ነሽ። 15 ይሁን ወይስ ይቀር? ይሁን። ራሱ ይሁን። አንተ ይሄ 15 ቁጥር የማን የተጠራ ይመስላል? ላንተ ነው ወይስ ላንተ ይሆናል? ስለዚህ ይከፈት ወይስ ይቆይ? ይከፈት። አንተ ብትሆን ስንት ቁጥር ነበር የምትጠራው? እኔም እሱ ነበር የምትጠራው። ስለዚህ 15 ቁጥር ይከፈታል። እሺ የተጠራውን 15 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል የመጨረሻውን ያልሽውን 15 ነው የጠራሽው። ይከፈት። እሺ 15 ቁጥር ኮምፒውተር
15 ቁጥር ቢጫ መንቁር ዳክዬ። ስለዚህ እናት አሸንፋ ሄዳለች ማለት ነው። 2 ደረጃ ወደፊት። እሺ እናመሰግናለን። ስለዚህ አሸንፋ እናት ሄዳለች። ቆይ እናያለን ደግሞ እንደገና አይደል? እሺ እነዚህ ቢጫ መንቁር ዳክዬ እየተባሉ የሚጠሩት የወፍ ዝርያዎች ጨው አልባ በሆኑ ውሃ ዘል ስፍራዎች በተለይም በኩሬዎች፣ በሐይቆች፣ በኩሬዎችና የጎርፍ ውሃ በሞላባቸው ሜዳዎች የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እኔ እናንተ ብቻ ነን የቀረነው። የቀረችው ስንት ቁጥር ናት? እና አንድ ላንተ አንድ ለኔና አንድ ለአሜን እንስጥና እንጨርሰው ወይስ ተከፍቶ ይለቅ? ተከፍቶ ይለቅ። ይከፈት ሌላ ቁጥር አለ ግን እዚህ ጋር የለም አይደል? ራሱ ይከፈት። እሺ የተጠራውን 3 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። የመጨረሻው ያለው 3 ቁጥር ውስጥ ምን አለ ወይም ደግሞ ምን ይሆናል? ናኦል ይከፈት አይደለም? አሁን ይከፈት። እሺ 3 ቁጥር ኮምፒውተር 3 ቁጥር። ስለዚህ ትንሹ ቆልማሚት አንተ በጠራው ቁጥር ደግሞ የመጨረሻ ሰው ብትሆንም ይሄንን ሽልማት ደግሞ አሸንፈሃል። የትዬ አልማዝ የሳይንስ ታሪኮች መጽሐፍን አሸንፈሃል። እናመሰግናለን። እነዚህ ትንሹ ቆልማሚት እየተባሉ የሚጠሩት የወፍ ዝርያዎች አብዛኞቹ መልካቸው ደማቅ ፒንክ ከለር ያላቸው ሲሆኑ ከቆልማሚት ጋር ሲነጻጸር ጠቁሮና ደምቆ የሚታይ የወፍ ዝርያዎች ናቸው ማለት ነው። እሺ እናመሰግናለን። የዛሬው ተጓዥ ቤተሰቦች ፕሮግራማችንን እንግዲህ ቀደም ሲል በተከታተላችሁት መልኩ አጠናቀናል። ነገር ግን ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማችሁ የሚለውን ከማን ልጀምር? አሜን ካንተ ነው የምጀምረው። ስለዚህ እስቲ ቆይታችን የዛሬው ተጓዥ ቤተሰቦች ፕሮግራማችን ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማ? ለልጆችስ ምን የምታስተላልፈው መልእክት አለ የሚለውን እስኪ ንገረን። ጨዋታው አዝናኝና ደስ የሚያደርግ አጓጊኝ ነበረ። እሺ እየተጫወትን የምንዝናናበት ፕሮግራም ነበረ። እሺ እና ልጆች እዚህ የመጣችሁ ተሳተፉላለሁ። እጅግ በጣም አድርጌ አመሰግናለሁ። አሜን። ደሞም የአድዋ ድል መታሰቢያ ሙዚየምን በተመቻችሁ ጊዜ ትጎበኛላችሁ ማለት ነው። እናመሰግናለን። ወደ መሲ ወደ አንቺ መጥቻለሁ። እኔ አሳዘነሽኝ ነበር። ተቀይሜ ነበር ተውኩት። አሪፍ ጊዜ ነበረ። እሺ አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? ለወላጆችስ ምን የምታስተላልፊው መልእክት አለ? አሪፍ ጊዜ ነበረ። ደስ ይላል። ያው ልጆች እየተማሩበት ነው የሚዝናኑበት ነው። ያው ወላጆችም አብረው በመምጣታቸው በራሱ ራሱን የቻለ ጥሩ የሆነ ነገር አለው። ከልጆች ጋር ያለንን ነገር ታሪካዊ፣ ተፈጥሯዊም በተፈጥሮ የሚሆኑ ሰው ሰራሽ የሆኑ መዳረሻዎች ልጆች ማውቃቸው ነገር ላይ ስለዛ ነገር እንዲያስቡ ፍላጎት እንዲያድርባቸው የሚያደርጋና ቆንጆ ፕሮግራም ነው። ወላጆች ልጆቻቸውን ይዘው እየመጡ እንዲሳተፉ እመክራለሁ። እጅግ በጣም አድርጌ አመሰግናለሁ። ስለዚህ አሁን ይቅር ብለሽኛል ማለት ነው? አዎ። እሺ እናመሰግናለን። ወደ ናኦል ወደ አንተ መጥቻለሁ። ናኦል አንተስ በቆይታችን ምን ተሰማ? ለልጆች ምን መልእክትስ ታስተላልፋለህ? በጨዋታው በጣም ደስ ብሎኛል እና ልጆች እዚህ መጥተው እንዲጫወቱ መልእክት አስተላልፋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። በነገራችን ላይ አንድ የረሳሁትን ነገር አስታውሰኛል። በነገራችን ላይ ናኦል አንተና ያንተ ቤተሰብም የቢላሉ ሀበሽ ሙዚየምን በነፃ የምትጎበኙ ሆናችኋል። ረስቼ ነው። አጨብጭቡላችሁ ለነሱ። አዎ ረስቼ ነው። አዎ እናንተም የምትጎበኙ ናቸው። እሺ የረሳሁትን ስላስታወስከኝ እጅግ በጣም አድርጌ አመሰግናለሁ። እሺ እናመሰግናለን። እስኪ አንቺስ እስኪ ወደ አንቺ ደግሞ ልምጣ።
ቆይታችን በጣም አዝናኝና ደስ የሚል ጊዜ ነበረ። በቆይታችን በጣም ተምረንበታል። እኔ ራሱ ተምሬበታለሁ። የማላቃቸውን የወፍ ዝርያዎች ስማቸውን አውቄያለሁ። እነሱም አያውቁትም ብዬ አስባለሁ አውቀዋልና ሌሎችም ወላጆች እንደዚህ ልጆቻቸውን ይዘው እየመጡ የማያውቁትን ነገር ቢማሩ ቢጎበኙ ብዬ አስተላልፋለሁ። በጣም አመሰግናለሁ። ወደ መክሊት ወደ አንቺ መጥቻለሁ። እሺ አንቺስ በቆይታችን ምን ተሰማሽ? የተሰማን ደስታ ነው። እሺ ልጆቹም እንደኔ እየመጡ ይጎብኙ። እኔም በጨዋታው ተምሬበታለሁ። እጅግ በጣም አድርጌ አመሰግናለሁ። ጎበዝ፣ እጅግ በጣም አድርጌ አመሰግናለሁ። እሺ እና ደግሞ እዚህ ፕሮግራም ላይ ስለቀረብሽም ደስ ብሎሻል አይደለ? እሺ ቤት ደግሞ እባካችሁ ካልወሰዳችሁኝ እያልሽ ነበር አሉ አይደለም? በቃ ዛሬ ቀረብሽ። እጅግ በጣም እናመሰግናለን። እሺ ወደ ቤቲ ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? ለሌሎች ወላጆች የምታስተላልፊው መልእክት ካለም እግረ መንገድሽን ማስተላለፍ ትችያለሽ። እሺ አሪፍ ጊዜ ነበረ። ከልጆችም ጋር ከወላጆችም ጋር አሪፍ ጊዜ አሳልፈናል እና ለሌሎች ሰዎች ደግሞ ማስተላለፍ እንፈልገው መልእክት ያው በልጆቹ ምክንያት እኛም ብዙ ቦታዎችን እነሱ መጎብኘት ስለሚፈልጉ በዛው እኛም ብዙ ቦታዎችን አውቀናል። ለዚህ መተንም ቢሆን ማናቃቸውን የወፍ ዝርያዎችን አውቀን ነው ሄድነውና ስለዚህ ልጆቻቸውን ይዘው እየመጡ እዚህ እንዲወዳደሩ በዛው ልጆቹም ደስ ይላቸዋል፣ እውቀትም ያገኙበታል። አሪፍ ፕሮግራም ነው። ስለዚህ የመጣችሁ ተዝናኑ፣ ተጫወቱ። እጅግ በጣም አድርጌ አመሰግናለሁ። እናንተም እንግዲህ ዛሬ እንግዳ ሆናችሁ እዚህ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው እዚች ጋር ያለችዋን ሽልማት በመሸለም ይሆናል ማለት ነው። መጀመሪያ የምንሸልመው ለመክሊት ይሆናል ማለት ነው። ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ ሰጥቶሻል። እዚህ ውስጥ ይኸውልሽ እዚህ ጋር የተለያዩ ከረሜላዎች አሉ። እዚህ ጋር ቸኮሌት አለ። እዚህ ጋር ደግሞ ሌላ ቸኮሌት አለ። ይሄንን ቸኮሌት በዳቦ ጧት ቀባ ያድርግሽ ብሎ እና እዚህ ፕሮግራም ላይ ስለቀረብሽ ይሄንን ላንቺ ሸልሞሻል። እሺ እናትና አባትሽን አክብሪ። ሀገርሽንም በጣም መውደድ መቻል አለብሽ። ለታላላቆችም መታዘዝ መቻል አለብሽ። እሺ ደግሞ ስታድጊ ደግሞ በጣም አሪፍ ስራ ሰርተሽ በቃ ኢትዮጵያን አንደኛ አርገሽ ማስጠራት መቻል አለብሽ። እሺ ማይ እሺ እናመሰግናለን። እሺ ቀጣዩ ተሸላሚያችን ናኦል ነው። ናኦል ይሄው ላንተም ንብ ከረሜላና ቸኮሌት ይሄንን ሽልማት ላንተ ማበርከቶልሃል። እዚህ ውስጥ የተለያዩ ከረሜላዎች እና ቸኮሌቶች አሉ። ይሄንንም ላንተ እዚህ ፕሮግራም ላይ ስለቀረብህ ይሄንን ሰጥቷል። እሺ አንተም እናትና አባትህን ማክበር አለብህ። አገርህን መውደድ መቻል አለብህ። ስታድግ ደግሞ በጣም ጥሩ ነገሮችን ሰርተህ ኢትዮጵያን በዓለም አቀፍ ደረጃ አንደኛ አስደርገህ ማስጠራት መቻል አለብህ። እሺ እናመሰግናለን። እሺ ቀጣዩ ተሸላሚያችን በጣም ንቁ ተሳትፎ ሲያደርግ የነበረው አሜን ላንተም ይሄው ንብ ከረሜላና ቸኮሌት ላንተም ይሄንን ሰጥቷል። እንደሌሎቹ አየው እዚህ ጋር ቸኮሌቶች አሉ፣ ከረሜላዎች አሉ። ይሄም በጧት በዳቦ ተቀብቶ የሚበላ ሰጥቷል ላንተ። እሺ አንተም እንደነሱ ለእናትና ለአባት መታዘዝ መቻል አለብህ። ለታላላቆች እሺ ብለህ ሲነግሩ መስማት መቻል አለብህ። እሺ ያ ብቻ አይደለም፣ ወደፊት አሁን ተምረህ ስታድግ ለኢትዮጵያ የሚጠቅም ስራ ሰርተህ ኢትዮጵያን በዓለም አንደኛ ማስደረግ መቻል አለብህ። እሺ እናመሰግናለን። እሺ እጅግ በጣም አድርጌ ያመሰግናለሁ። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው ሳምንታዊ ተጓዥ ቤተሰቦች ፕሮግራማችን የዛሬው ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። እንግዶቼ ዛሬ እዚህ መጣችሁ አብራችሁኝ ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። ቀጣዩ ጊዜ የሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ።